ከባህር ሰላጤው አካባቢ የሚወጡትን ማክሮ ኢኮኖሚያዊ መረጃዎችን ከተመለከቱ ውድቀት የሚለው ቃል በጭራሽ የሚታሰብ አይደለም። ዱባይ ሊቆም የማይችል ግስጋሴ ላይ ያለች ይመስላል። ባለፉት ጥቂት ዓመታት ብቻ የሪል ስቴት ዋጋ በሚያስደንቅ ሁኔታ በ60% ጨምሯል። የቤት ደላሎች በሚሊዮን የሚቆጠሩ ዶላሮች የሚያወጡ የቅንጦት ህንፃዎችን በለንደን፣ በሞስኮ እና በሙምባይ ላሉ ገዢዎች በዋትስአፕ መልእክት ብቻ በጥቂት ሰዓታት ውስጥ ሽጠው ይጨርሳሉ። የከተማዋ ህዝብ ቁጥርም ወደ 4 ሚሊዮን ተኩል እየተጠጋ ነው። በዓለም አቀፍ ባለሀብቶች ዘንድ ትልቅ ቦታ የሚሰጣቸው መለኪያዎች ሁሉ ዱባይ በጥሩ ሁኔታ ላይ መሆኗን ያሳያሉ። ነገር ግን መረጃዎች ወረቀት ላይ እንጂ መሬት ላይ አይራመዱም። ሸቀጣ ሸቀጦችን አይገዙም፣ ልጆችንም አያስተምሩም። ከሚያብረቀርቁ የማስታወቂያ ከተማዋን በአንድነት አቁመው የያዘውን ትክክለኛውን የሰው ልጅ ስብስብ ማለትም ሲቪል መሐንዲሶችን፣ ዋና ነርሶችን፣ የመካከለኛ ደረጃ የፋይናንስ አስተዳዳሪዎችን እና ከፍተኛ አርክቴክቶችን ከተመለከቱ ሙሉ በሙሉ የተለየ ታሪክ ያያሉ። ይህ ታሪክ ስለ ድንገተኛ አደጋ ሳይሆን ስለ አንድ በዝምታ እየተከናወነ ያለ የሰዎች ፍሰት ነው። ዱባይ ከባዶ አሸዋ ወደ ህያው ዓለም አቀፍ ከተማነት የቀየሯት ሰዎች ሻንጣቸውን እያሸጉ እየወጡ ነው። እነዚህ ሰዎች በጦርነት ወይም በድንገተኛ የገበያ ውድቀት ምክንያት እየተሰደዱ አይደለም። እየወጡ ያሉት እዚህ እንዲመጡ ያደረጋቸው ዋና የስምምነት ውል በአንድ ወገን ብቻ በመቀየሩ ነው። እነዚህ ሰዎች ለምን ጥለው እየወጡ እንደሆነ ለመረዳት መጀመሪያ ዱባይ ከዓለም አቀፍ መካከለኛ ማህበረሰብ ጋር የነበራትን ዋና ስምምነት መረዳት አለብን። ይህ ሙሉ በሙሉ በንግድ ላይ የተመሰረተ ዝግጅት ቢሆንም ለሁለቱም ወገኖች በጣም ጠቃሚ ነበር። ውሉ ቀላል ነበር። እርሷ የራሷን ሀገር ዩኬ፣ ህንድ፣ ፊሊፒንስ ወይም ግብጽ ጥለው ይወጣሉ። ከቀረጥ ነፃ ወደ ሆነችው ምድር ይመጣሉ። ከገቢ ቀረጥ ነፃ መሆንን፣ በጣም አስተማማኝ ደህንነትን፣ ከፍተኛ ጥራት ያለው መሰረተ ልማትን እና ዘመናዊ የአኗኗር ዘይቤን ከማግኘቱ አንጻር ጥቂት መዋቅራዊ እውነታዎችን ይቀበላሉ። መቼም ቢሆን የሀገሪቱን ፓስፖርት እንደማያገኙ ይቀበላሉ። በከተማዋ የመኖር መብትን ሙሉ በሙሉ እርሶን በሚቀጥር አሰሪ ቪዛ ላይ የተመሰረተ መሆኑን ይቀበላሉ። ምንም አይነት የመንግስት ማህበራዊ ዋስትና፣ የስራ አጥነት ጥቅማ ጥቅም ወይም በምድሪቱ ላይ ዘላቂ መብት እንደሌሎት ይቀበላሉ። ይህ ትልቅ ልውውጥ ነበር። ለተወሰነ ጊዜ ብቻ የሚቆይ ኑሮ፣ ነገር ግን ፈጣን የሀብት ክምችት። ለአንድ ትውልድ ይህ ስሌት በሚያስደንቅ ሁኔታ ሰርቷል። አንድ መካከለኛ ደረጃ ላይ ያለ የፕሮጀክት ስራ አስኪያጅ ቤተሰቡን ወደ ዱባይ ይዞ መምጣት፣ ሰፊ ቪላ መከራየት፣ ልጆቹን ወደ ምርጥ ዓለም አቀፍ ትምህርት ቤቶች መላክ፣ ከገቢው ላይ ከፍተኛ መጠን ያለው ገንዘብ መቆጠብና አሁንም በጣም የተመቸ ህይወት መኖር ይችላል። ዱባይ ለታገሉ ሰዎች ሁሉ በሯ ክፍት የሆነች ምድር ነበረች። ነገር ግን ባለፉት 3 ዓመታት ውስጥ ይህ ስሌት ተሰበረ። በኤምሬቱ ውስጥ ያሉ የቤት ኪራዮች ሰማይ የነኩ ሲሆኑ አንዳንዶቹ ታዋቂ መካከለኛ ሰፈሮች እስከ 80% የሚደርስ የኪራይ ጭማሪ አስተናግደዋል። በዋና ዋና የንግድ ማዕከላት አቅራቢያ የሚገኝ አንድ መደበኛ የአንድ መኝታ ክፍል አፓርታማ አሁን በወር $2000 በላይ ይጠየቃል። በተመሳሳይ ጊዜ የዓለም አቀፍ ትምህርት ቤቶች ክፍያ ለአንድ ልጅ በአመት ሊከፈል የማይችል የቅንጦት ወጪ ሆኗል። በሌላ በኩል ደግሞ የኩባንያዎቹ ደሞዝ ጭማሪ ሙሉ በሙሉ ቆመዋል። ሰፊ የደሞዝ ጥናቶች እንደሚያሳዩት የአካባቢው ቀጣሪዎች ከኑሮ ውድነት ጋር የሚመጣጠን የደሞዝ ጭማሪ አያደርጉም። የኑሮ ውድነትም በአመት 25% ሲጨምር እና ደሞዝ በ3% ቀንስ ሲንቀሳቀስ ከቀረጥ ነፃ የመሆን ጥቅሙ ዋጋ ያጣል። ዱባይ ራሷን ለሁሉም ሰው ክፍት ከሆነ ምድርነት ቀይራ ለጥቂት ባለሀብቶች ብቻ ወደሚሆን የቅንጦት ምርትነት ለውጣለች። የሪል ስቴት ገበያ እንደዚህ ሲጋልብ አልሚዎች ሁል ጊዜ የሚያደርጉትን ያደርጋሉ፣ ይገነባሉ። ነገር ግን በአሁን ጊዜ በዱባይ ላይ እየመጣ ያለው የቤቶች አቅርቦት ማዕከል ገበያው ከዚህ ቀደም አስተናግዶት የማያውቀው ትልቅ መጠን ያለው ነው። የኢንዱስትሪ ፈላጊዎች በመሬት ላይ ስላለው አለመመጣጠን አስደንጋጭ ምስል ያሳያሉ። 2024 30,000 የመኖሪያ ቤቶች ተጠናቀው ተረክበዋል። 2025 90,000 የመኖሪያ ቤቶች ተረክበዋል። 2026 እና 27 ዋና ዓለም አቀፍ የደረጃ መግቢያ ተቋም እንደሚገምቱት በአመት ከ120,000 በላይ አዳዲስ ቤቶች ገበያውን ይቀላቀላሉ። ይህ ማለት በየአመቱ የቤቶች አቅርቦት በ16% ያድጋል ማለት ነው። ይህ ደግሞ በአመት 5% ብቻ ከሆነ የህዝብ ቁጥር እድገት ጋር
በቀጥታ ይጋጫል። ፊች እና ሙዲስ የተባሉ የፋይናንስ ተቋማት እስከ 2026 መጨረሻ ድረስ የቤት ዋጋ ማስተካከያ ቅናሽ እንደሚኖር አስጠንቅቀዋል። ነገር ግን ዋናው ቀውስ ቤቶቹ መብዛታቸው ብቻ አይደለም። ዋናው ጥያቄ ምን አይነት ቤቶች እየተገነቡ ነው እና ማንስ እየገዛቸው ነው የሚለው ነው። የቤቱ አልሚዎች ለዓለም አቀፍ ባለሀብቶች በፍጥነት መሸጥ የሚችሉትን ከፍተኛ አፓርታማዎች ላይ ትኩረት አድርገዋል። በቅርብ ጊዜ ከተገነቡት ቤቶች መካከል 90% የሚሆኑት አፓርታማዎች ሲሆኑ የረጅም ጊዜ ቤተሰቦች በቋሚነት ለመኖር የሚፈልጓቸውን ቪላዎችና ታውን ሃውሶች ያገለሉ ናቸው። በክረምት ወራት በጂቪሲ ወይም በዱባይላንድ አካባቢዎች ቢመላለሱ እነዚህ ቤቶች በቋሚነት በኑሮ ቤተሰቦች የተሞሉ አይደለም። ይልቁንም በሩቅ ሀገር ባሉ የውጭ ሀገር ገዢዎች የተያዙ ወይም በአጭር ጊዜ የቱሪስት ኪራይ መተግበሪያዎች ላይ ተመዝግበው ለወራት ባዶነታቸውን የሰነበቱ ናቸው። በዚህ ዓመት የአጭር ጊዜ የኪራይ ቤቶች ባዶ የመሆን እድል ከ12% እስከ 16% ይደርሳል ተብሎ ይጠበቃል። የአንድ ከተማ ሪል ስቴት ለሰራተኛው ሕዝብ ማረፊያ መሆኑ ቀርቶ የውጭ ካፒታል ማባዣ ቁማር ብቻ ሲሆን ከተማዋ ማህበረሰብ መሆኗ ያበቃል። ልክ እንደ ክፍት የፋይናንስ መገበያያ ገበያ ትሆናለች። ይህ የኢኮኖሚ ጫና ዱባይ መቼም ቢሆን ልታመልጠው ያልቻለችውን ጥልቅ መዋቅራዊ ድክመት ያጋልጣል። የነዋሪዎች ቋሚነት እጥረት። የተባበሩት አረብ ኤምሬትስ የህዝብ ስብጥር ፍጹም ልዩ ነው። ከጠቅላላው ህዝብ 89% የሚሆነው የሀገሪቱ ዜጋ አይደለም። በከተማ ሶሺዮሎጂ ውስጥ የተመቸ ጊዜያዊነት የሚባል ጽንሰ ሐሳብ አለ። ይህ ጽንሰ ሐሳብ ባለሙያዎች ከተማዋን የሚወዱበት፣ ስራ የሚሰሩበትና ልጆችን የሚያሳድጉበት ነገር ግን በማንኛውም ሰዓት ቋሚነት እንደሌላቸው እያወቁ በስጋት የሚኖሩበትን ሁኔታ ይገልጻል። በተለመደው የህግ ማዕቀፍ መሰረት የሀገሪቱን ዜግነት ለማግኘት 30 ዓመታት በተከታታይ መኖር፣ ንጹህ የህግ ታሪክ ማሳያ እና አረብኛ ቋንቋን አቀላጥፎ መናገር ይጠይቃል። ይህ በጣም ከባድ መስፈርት ነው። ምንም እንኳን መንግስት በ2019 ጎልድ ቪዛ እና በ2021 የተመረጡ የዜግነት እድሎችን ቢያስተዋውቅም እነዚህ ህጎች የተዘጋጁት ለታላላቅ ባለሀብቶች፣ በዓለም ታዋቂ ለሆኑ ሳይንቲስቶች እና እጅግ ባለሀብት ለሆኑ ሰዎች ብቻ ነው። የዕለት ተዕለት ባለሙያው ለምሳሌ ለአንድ ኩባንያ 15 ዓመታት ሙሉ በታማኝነት የሰራው አካውንታንት ወይም ለ12 ሰዓታት የሚለፋው ነርስ ከነዚህ እድሎች ሙሉ በሙሉ የተገለሉ ናቸው። የጊዜያዊነት ዋጋ። ያልተጠበቀ አደጋ ሲከሰት የሚጠብቅ ማህበራዊ ዋስትና የለም። የ2020 የኢኮኖሚ ድንጋጤ ያስታውሱ። የስራ አጥነት ዋስትና ባለመኖሩ ምክንያት የዱባይ ህዝብ በአንድ ዓመት ውስጥ ብቻ 8.4% ቀንሷል። ሰዎች ችግሩ እስኪያልፍ ድረስ አልቆዩም፣ መቆየትም አይችሉም ነበር። ህይወታቸውን በሻንጣ ጠቅልለው ወጡ፣ ምክንያቱም በከተማዋ የመኖር መብታቸው ከስራ ውላቸው መቋረጥ ጋር አብሮ ያበቃል። ይህ በተለይ በሁለተኛው ትውልድ ላይ ከፍተኛ የስነ ልቦና ቀውስ ይፈጥራል። በባህር ሰላጤው ተወልደው ያደጉ የአካባቢውን ቋንቋና መንገድ የሚያውቁና ዱባይን ሙሉ በሙሉ እንደ ቤታቸው የሚቆጥሩ በመቶ ሺዎች የሚቆጠሩ ህጻናት አሉ። ነገር ግን የሚይዙትን ፓስፖርት በበጋ እረፍት ብቻ የሚጎበኟትን የሩቅ ሀገር ነው። ትልቅ እውነታ ይጠብቃቸዋል። ከዩኒቨርሲቲ እንደተመረቁ ወዲያውኑ ስራ ካላገኙ ከተማዋ እንደ ቱሪስት ነው የምታያቸው። ይህ እንደ ሲንጋፖር፣ ለንደን ወይም ኒውዮርክ ካሉ ተቀናቃኝ ከተማዎች ጋር ያወዳሉ። የእነሱ የኢሚግሬሽን ስርዓት ፍጹም ባይሆንም ከተማዋን የገነቡ ሰዎች የዚያች ከተማ ማህበረሰብ አካል የሚሆኑበት ግልጽ ህጋዊ መንገድ አላቸው። ዱባይ ግን ክህሎትን ታስመጣለች፣ ትጠቀምበታለች፣ በመጨረሻም ትቀይረዋለች። የዚህ ፈጣንና በማንኛውም ዋጋ የማደግ ሞዴል ገደብ በኢኮኖሚ መዛግብት ላይ ብቻ ሳይሆን በተፈጥሮ አካባቢ ላይም ይታያል። በሚያዝያ 2024 የአንድ ዓመት ተኩል ዝናብ በ24 ሰዓታት ውስጥ በዩናይትድ አረብ ኤምሬትስ ላይ ወረደ። የተከሰተው የጎርፍ መዓት ከተማዋን ሽባ አደረጋት። ዘመናዊ አውራ ጎዳናዎች ወደ ወንዝነት ተቀየሩ፣ የመኪና መቆያዎች ወደ ሐይቅነት ተለወጡ እና አጠቃላይ የኢኮኖሚ ጉዳቱ $3.4 ቢሊዮን ደረሰ። ይህም የቤት መድን ዋጋን በ15% ሰቀለው። የአየር ንብረት ሳይንቲስቶች እንደሚጠቁሙት የህንድ ውቅያኖስ መሞቅ የድሮውን የአየር ሁኔታ እያዛባው ነው። ይህም በክልሉ የሚጣለውን ከባድ ዝናብ እስከ 40% የበለጠ ጠንካራ ያደርገዋል። ዱባይ የተቀረጸችው ለቀድሞው የአየር ሁኔታ ማለትም ለደረቅ በረሃ ነበር።
ለአሁኑ የአየር ንብረት ለውጥ ግን አልተዘጋጀችም። ይህ ማለት ግን ዱባይ ልትጠፋ ነው ማለት አይደለም። ከተማዋ እጅግ ከፍተኛ የሆነ የሀገር ውስጥ የገንዘብ ክምችት አላት። እስከ 2027 የተመደበ የ74 ቢሊዮን ዶላር የመሰረተ ልማት በጀት አላት። እንደ 2008 አይነት ውድቀቶች እንዳይደገሙ የሪል ስቴት ህጎችን አጥብቃለች። የከፍተኛ ባለሀብቶች ክፍል ሁሌም አስተማማኝ ሆኖ ይቆያል። ነገር ግን ባለ 5 ኮከብ ሆቴሎችና ባዶ የባለሀብቶች ህንጻዎች ብቻቸውን ዘላቂ ማህበረሰብ ሊመሰርቱ አይችሉም። ዱባይ እውነተኛና ጠንካራ ዓለም አቀፍ ኃይል መሆንን ከፈለገች ዋና አሰራሯን በ3 አቅጣጫዎች ማስተካከል አለባት። ለዘላቂ ዱባይ 3ቱ ዋና መዋቅራዊ ምሰሶዎች የመካከለኛው ማህበረሰብ የኑሮ አቅም ማደስ። ከተማዋ በመካከለኛ ሰፈሮች ውስጥ ያለውን የቤት ኪራይ ንረት በንቃት መቆጣጠር አለባት። በወር ከ3000 እስከ 15000 ዶላር የሚያገኙ መምህራን፣ የጤና አጠባበቅ ሰራተኞችና የፈጠራ ባለሙያዎች ወደ ከተማ ዳርቻዎች መግፋት የለባቸው። የከተማ ፕላን ከህዝብ ፍላጎት ጋር ማጣጣም። መንግስት የቤት አልሚዎች ለውጭ ሀገር ባለሀብቶች የሚሸጡ ትናንሽ አፓርታማዎችን ብቻ ከመመስረት ይልቅ የረጅም ጊዜ ነዋሪ ቤተሰቦች የሚኖሩባቸውን ቪላዎችና ታውን ሃውሶችን እንዲገነቡ ማበረታታት አለበት። ለቋሚ ነዋሪነት ግልጽ መንገድ መፍጠር። የተባበሩት አረብ ኤሚሬትስ ለከተማ እድገት አስተዋጽኦ ላበረከቱ ባለሙያዎች ለብዙ አስርት ዓመታት ሳይጠብቁ ወይም እጅግ ሀብታም መሆን ሳይጠይቁ የረጅም ጊዜ የመኖሪያ ዋስትና የሚያገኙበትን ግልጽ አሰራር መዘርጋት አለበት። ለነዋሪዎች ዋስትና መስጠት ጊዜያዊ ሰራተኛ መሆናቸውን ቀርቶ ለሀገሪቱ ዘላቂ እድገት የሚለፉ ቋሚ ባለቤቶች እንዲሆኑ ያደርጋቸዋል። ዱባይ የተገነባችው ለአንድ የተወሰነ ውል ብለው በመጡ ሰዎች ነው። አሁን የዚያ ውል ይዘት ስለተቀየረ ከተማዋ በጥልቅ መስቀለኛ መንገድ ላይ ትገኛለች። የዱባይ የወደፊት ስኬት መለኪያ የሚሆነው ቀጣይ ሰማይ ጠቀስ ህንጻ ምን ያህል ረጅም ነው ወይም አዳዲስ ቤቶች ምን ያህል በፍጥነት ተሸጡ በሚለው አይደለም። ይልቁንም በጣም ቀላል በሆነ ጥያቄ ነው። ከተማዋን የገነቡት ሰዎች በቋሚነት ሊኖሩበት የሚፈልጓት ከተማ መፍጠር ትችላለች። ስለ ዱባይ የወደፊት ዕጣ ፈንታ ምን ያስባላችሁ? አስተያየታችሁን ኮሜንት ላይ አስፍሩልኝ። ይህን መረጃ ሰጪ ቪዲዮ ከወደዳችሁት ላይክ ማድረጋችሁን እና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቱን ተጫኑ። በሚቀጥለው ቪዲዮ በሌላ አስደናቂና አስተማሪ ርዕስ እስክንገናኝ ድረስ ሰላም ሁኑ።